የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ያለፉት ቀናት ሂደት አስመልክቶ በሰጠው መግለጫ ከድምጽ መስጫው ቀን በኋላ የተከናወኑ ተግባራትን በዝርዝር አንስተዋል። መግለጫውን የሰጡት የቦርዱ ሰብሳቢ ሜላተወርቅ ኃይሉ የምርጫ ውጤቶችን በሙሉ ከምርጫ ጣቢያዎች ወደ ምርጫ ክልሎች ማዘዋወር መቻሉን ጠቅሰዋል። እነዚህ ውጤቶች ተዳምረውና ተጣርተው በ825 ምርጫ ክልሎች ውጤት ተለጥፏል። ድምጽ የተሰጠባቸውም የድምጽ መስጫ ወረቀቶች በድምጽ መስጫ ሳጥን ውስጥ እንደተቆለፉ ወደ ምርጫ ክልሎች ተጓጉዘው ሙሉ በሙሉ ደርሰዋል። በምርጫ ክልል ደረጃ ደግሞ ከየምርጫ ጣቢያ የመጣውን መረጃ ወይም የድምጽ የተሰጠበትን ይሄንኑ ቅጽ በማየት የማዳመር ስራ በምርጫ ክልል ደረጃ ተሰርቷል። በአሁኑ ጊዜ በምርጫ ክልል ደረጃ ደርሰው የማዳመሩ ስራ ተጠቃሎ በምርጫ ክልል ደረጃ ውጤት ይፋ ያደረጉ ወደ 825 የምርጫ ክልሎች ናቸው። ቦርዱ ምርጫ አካሄድበታለሁ ካለው ከ1138ቱ ምርጫ ክልል ውስጥ 825ቱ የማዳመሩን ስራ አጠናቀው ጨርሰው በምርጫ ክልል ደረጃ ውጤት ይፋ አድርገዋል። ከ1188ቱ ምርጫ ክልሎች በ825ቱ ውጤት ይፋ መደረጉን የጠቀሱት ሰብሳቢዋ በቀሪዎቹ ምርጫ ክልሎች የተጓተተበትን ምክንያትም አስረድተዋል። አዲስ አበባን ጨምሮ የተለያዩ ክልሎች ላይ መሰል ሂደቶች ተስተውለዋል። ለምሳሌ በሲዳማ ክልል 19 ምርጫ ክልሎች ሲኖሩን እስካሁን ድረስ ተዳምሮ በምርጫ ክልል ደረጃ ድምጽ የተለጠፈው ውጤት የተገለጸው በሁለቱ ምርጫ ክልሎች ብቻ ነው። በ17ቱ ምርጫ ክልሎች ገና እየተሰራ ይገኛል። ለዚህ እንደዋና ምክንያት የሚታየው በሲዳማ በጣም ከፍተኛ ቁጥር ያላቸው ምርጫ ጣቢያዎች አሉ። በአንድ ምርጫ ክልል ስር ለምሳሌ በሐዋሳ ምርጫ ክልል ስር ወደ 303 ምርጫ ጣቢያዎች አሉ። እንግዲህ ከዚሁ ጎን ለጎን አዲስ አበባም ተመሳሳይ ሁኔታ ነው ያለው። በአዲስ አበባ ወደ 33 ምርጫ ክልሎች ያሉ ሲሆን እስካሁን ድረስ ወደ 11 ምርጫ ክልሎች አጠናቀው በምርጫ ክልል ደረጃ ይፋ አድርገው ከዛም አልፎ ወደ ሴንተራችን ልከዋል። ከነዚህ ምክንያቶች ባሻገር ልዩ ትኩረት የሚሹ ክልሎች መኖራቸውን ሰብሳቢዋ ጠቅሰዋል። የክልል ምክር ቤት ተወዳዳሪዎች ቁጥር ከፍተኛ በሆነባቸው አካባቢዎች ውጤቶች ከምርጫ ክልሎች ላይ ደርሰው በሕዝብ ተወካዮች ምክር ቤት አሃዝ ጋር መዋሃድ እንደሚጠበቅባቸውም አስረድተዋል። ለምሳሌ በቤንሻንጉል፣ በሶማሌ፣ በአፋር እና በጋምቤላ ለሕዝብ ተወካዮች ምክር ቤት ስር የሚገኙት ምርጫ ክልሎች በስራቸው ከ3 እስከ 8 የክልል ምክር ቤት ይይዛሉ። ስለዚህ እነዚህ ከ3 እስከ 8 የሚሆኑ የክልል ምክር ቤቶች ወደ ተወካዮች ምክር ቤት ምርጫ ክልል መጥተው እስኪዳመሩ ድረስ ስራዎችን ወደ ኋላ ይጎትታሉ። ቦርዱ ባለፉት ቀናት አጠቃላይ ወደ 47 ቅሬታዎችን መቀበሉም በመግለጫው ተነስቷል። እነዚህን በሕግ ክፍሉ የመከታተልና አልፎም እርምት የመውሰድ ስራ ላይ ትኩረት መደረጉንም አንስተዋል። እንግዲህ ቅሬታ ያቀረቡት አካላት እነማን ናቸው ለሚለው ወደ 31 የሚሆኑት የፖለቲካ ፓርቲዎች ሲሆኑ 16ቶቹ ደግሞ የግል እጩዎች ናቸው። በሕግ ባለሙያዎች ያው ገለልተኝነታቸው የተረጋገጠ የሕግ ባለሙያዎች የማጣራት ስራ ተሰርቶ ያ የማጣራት ስራ ሲከናወን ሲያልቅ ለቦርዱ ውሳኔ ይቀርባል ማለት ነው። ምርጫ ቦርድ ከታዛቢዎች ጋር ተያይዞም የበርካቶችን ሪፖርት መቀበሉን በመግለጫው አመላክቷል።